ሰላም እንደምን አላችሁ ውድ የዚህ ቻናል ተከታታዮች በዚህ ዝግጅት ደግሞ ስለ አፍ ውስጥ ፈንገስ ችግሮችን እንነጋገራለን። የአፍ ውስጥ ፈንገስ ምን አይነት ምልክቶችን ያሳያል፣ እንደዚሁስ ደግሞ ምን አይነት የህክምና አማራጮች አሉት፣ እንደዚሁ ደግሞ አጋላጭ ምክንያቶች ምንድናቸው በዚህ ዝግጅት እንነጋገራለን። የአፍ ውስጥ ፈንገስ በተለይ የጉንጫችን የውስጠኛው ክፍል ላይ እንደዚሁም ደግሞ የምላሳችን ክፍል ላይ እንደዚሁም የቶንሲል አካባቢ እንደዚሁም ደግሞ ጉሮሮንና ኢሶፋገስ ብለን የምንጠራው ወይም ደግሞ የምግብ ቱቦ ወይም ደግሞ የምግብ መውረጃ ቱቦን ሊያጠቃ የሚችል የፈንገስ ህመም ወይም ደግሞ የፈንገስ ኢንፌክሽን ነው። የፈንገስ ህመም በነገራችን ላይ በአብዛኛው ሰዎች ላይ ላይከሰት ይችላል። ነገር ግን አጋላጭ ምክንያቶች ወይም ደግሞ አፍ ውስጥ ያሉ የባክቴሪያ እንደዚሁም ደግሞ ናቹራሊ ራስን ከኢንፌክሽን የመከላከል አቅም ባላንስ ሲስት በቀላሉ የፈንገስ ኢንፌክሽን ወይም ደግሞ የፈንገስ እድገት ይጨምርና የኢንፌክሽን ምልክቶችን ያሳያል። የፈንገስ ኢንፌክሽን በጣም ብዙ ሰዎች ላይ ሊከሰት ይችላል። ህፃናት ላይ እንደዚሁም ደግሞ አረጋውያን ላይ እንደዚሁም ደግሞ የተለያዩ መድኃኒቶችን የሚወስዱ ስቴሮይድስ ብለን የምንጠራቸው ወይም ደግሞ ለአስም የሚወሰዱ እንደዚሁም ደግሞ ለተለያዩ ህመሞች የሚወሰዱ ኮርቲኮስቴሮይድስ ብለን የምንጠራቸው መድኃኒቶች እንደዚሁም ደግሞ ኢሚኖሳፕሬሳንት ብለን የምንጠራቸው በተለይ የተለያዩ ከኢሚዩኒቲ ጋር ወይም ደግሞ በሽታ የመከላከል አቅም ጋር የተገናኙ መድኃኒቶችን እንደዚሁም ደግሞ ኦርጋን ትራንስፕላንት ወይም ደግሞ የተለያዩ አካላትን ከሰው የተቀበሉ ወይም ደግሞ ቀዶ ህክምና የተደረገላቸው ሰዎች ኢሚኖሳፕሬሳንት ብለን የምንጠራቸው መድኃኒቶች ወይም ደግሞ የበሽታ የመከላከል አቅማቸውን ወይም ደግሞ ሊቀንስላቸው የሚችል ወይም ደግሞ የወሰዱትን ኦርጋን ወይም የወሰዱትን አካል ተጣልቶ እንዳይወጣ ወይም ደግሞ ፌል እንዳያደርግ የሚያደርጉ መድኃኒቶች ኢሚኖሳፕሬሳንት ብለን የምንጠራቸው እንዲሁም ደግሞ ለሌሎች ህመሞች ኢሚኖሳፕሬሳንት መድኃኒቶች ይሰጣሉ። እንደዚሁም ደግሞ ኪሞ ለተለያዩ የካንሰር ህመሞች እንደዚሁም ደግሞ የጨረር ህክምና በቀላሉ የፈንገስ ኢንፌክሽን ሰዎች ሊከሰትባቸው ወይም ደግሞ እንዲከሰት ሊያደርጉ የሚችሉ ችግሮች ናቸው። እንደዚሁም ደግሞ ሌሎች የጤና ችግሮች የስኳር ህመም እንደዚሁም ደግሞ ከፍተኛ የሆነ የስኳርነት ወይም ደግሞ ጣፋጭነት ይዘት ያላቸው ምግቦችን የሚያዘውትሩ ሰዎች እንደዚሁ በተለይ የአፍ መድረቅ ወይም ደግሞ በተለያየ ምክንያት አፋቸው የሚደርቅባቸው ሰዎች የፈንገስ ኢንፌክሽን ሊገጥማቸው ይችላል። አፋችን ውስጥ ከ500 ዝርያ በላይ የሆኑ ባክቴሪያዎች አሉ። እነዚህ ባክቴሪያዎች አብዛኞቹ የአፋችን ደህንነት ወይም ደግሞ ጤንነትን የሚጠብቁ ናቸው። እንደዚሁም ደግሞ ከነዚህ ውስጥ ፓቶጄኒክ ብለን የምንጠራቸው ወይም ደግሞ በጊዜ ሂደት ኢንፌክሽን ሊያስከትሉ የሚችሉ ባክቴሪያዎች ሊኖሩ ይችላሉ። ነገር ግን እነዚህ ባክቴሪያዎች ሁልጊዜም የጤናችን ሁኔታ ጥሩ እስከሆነ ድረስ ባላንስ በሆነ መንገድ ወይም ደግሞ ራሳቸው ተቻችለው ነው የሚኖሩት። ነገር ግን ይህንን ባላንስ የሚያሳጡ ችግሮች በተለይ ለረጅም ጊዜ የሚወሰዱ አንቲባዮቲክሶች እንደዚሁም ደግሞ ቀደም የጠራናቸው መድኃኒቶች ሲወሰዱ እንዲሁም ደግሞ ሌሎች የጤና ችግሮች ሲኖሩ እነዛ ችግሮች በተለይ ወይም ደግሞ የጤና ችግሮች የበሽታ የመከላከል አቅምን የሚያዳክሙ የጤና ችግሮች ሲሆኑ በቀላሉ የፈንገስ ኢንፌክሽን አፋችን ውስጥ ሊከሰት ይችላል። ይሄ ፈንገስ እዛው አፋችን ውስጥ የሚኖር ነው። ነገር ግን እድሉን ሲያገኝ ወይም ደግሞ የበሽታ የመከላከል አቅማችን እየደከመ ሲሄድ የፈንገስ ቁጥር በአፋችን ውስጥ እየጨመረ ይመጣል። እንደዚሁ በቀላሉ የፈንገስ ኢንፌክሽን ምልክቶችን ያሳያል። እነዚህ ምልክቶች በተለይ ምላስ ላይ ነጣ ያሉ ነገሮች መታየት ወይም ደግሞ ምላስ ላይ የተለጠፉ ነጭ ምልክቶች መኖር፣ እንደዚሁም እነዚህ ምልክቶች ልናጸዳ ስንሞክር የምላሳችን ክፍል ወይም ደግሞ የአፋችን የውስጠኛው ክፍል መድማት የፈንገስ ኢንፌክሽን ሊኖር እንደሚችል ጠቋሚ ናቸው። ከዚህ ጋር ተያይዞ ምግብ የመቅመስ ወይም ደግሞ ብረት የማለት ሁኔታ ሊከሰት ይችላል። እንደዚሁ ደግሞ የአፍ መጥፎ ጠረን አብሮ ሊመጣ ይችላል። የፈንገስ ህመም እንዳለ በቀላሉ ማወቅ የሚቻልበት መንገድ አለ። ከምላስ ላይ ተወስዶ እነዛን ምርመራዎች በማድረግ በቀላሉ ፈንገስ እንዳለውና እንደሌለው ማወቅ ይቻላል። ፈንገስ ህክምና አለው ወይም ደግሞ መዳን የሚችል ነው። በጣም ብዙ ሰዎች የፈንገስ ኢንፌክሽን አይድነው ብለው ስለሚያስቡ ወይም ደግሞ በተደጋጋሚ የተለያዩ መድኃኒቶችን ስለሚወስዱ ፈንገስ አይድን ብለው ሊያስቡ ይችላሉ። ነገር ግን በተለይ ጥሩ የበሽታ የመከላከል አቅም መገንባት ከተቻለ በተለይ ሌሎች የጤና ችግሮች ላሉባቸው ሰዎች ማለት ነው የፈንገስ ኢንፌክሽንን መቆጣጠር ይቻላል። እነዚህ የፈንገስ ኢንፌክሽኖች የተለያየ መድኃኒቶችን መውሰድ ይቻላል። የፈንገስ መድኃኒት የፈንገስ ህመም መዳን ይችላል። በተለይ ብዙ ሰዎች አፋቸውን ወይም ደግሞ ምላሳቸውን አይመለከቱም። እንደዚሁም ደግሞ ያሉትን ለውጦች ብዙ ስለማያውቋቸው
በተለይ የአፍ መጥፎ ጠረን መኖር፣ እንደዚሁም ደግሞ የአፍ ድርቀት መኖር፣ እንደዚሁም ደግሞ የብረት ምግብ የማለት ሁኔታ መኖር፣ እንደዚሁም ደግሞ ምላስ ላይ የሚታዩ ነጣ ያሉ የሚለጠፉ ነገሮችን መኖር፣ እነዚህን በተለይ አለመለየት ወደ ሕክምና መጥተው መዳን እንዳይችሉ ያደርጋቸዋል። ፈንገስ መዳን የሚችል ችግር ነው። ነገር ግን የፈንገስ ህመም እንዳይከሰት ደግሞ ማድረግ የምንችልባቸው መንገዶች አሉ። የመጀመሪያው የአፍ ንጽህና በተለይ በጣም እጅግ ወሳኝ ነው። የአፍ ንጽህናን፣ የጥርስ ንጽህናን መጠበቅ፣ በቀን 2 ጊዜ ቢያንስ ጥርሳችንን መፋቅ፣ እንደዚሁም ደግሞ ቢያንስ እንደዚሁ በቀን 1 ጊዜ ፍሎስ ማድረግ፣ ምላሳችንን ማጽዳት፣ በተለይ የጥርስ ብሩሻችንን ገልብጠን በመጠቀም የምላሳችንን የላኛውን ክፍል ማጽዳት፣ ባክቴሪያዎች እዛ ላይ እንዳይራቡ፣ የፈንገስ ቁጥር እንዲቀንስ፣ እንደዚሁም ደግሞ በብሩሹ እናነሳለን፣ እንደዚሁም ደግሞ ምራቃችን ያነሳዋል፣ እንደዚሁም ደግሞ የጥርስ ሳሙናችን የሚገላቸውን ባክቴሪያዎች እንደዚሁም ደግሞ የሚያነሳቸውን ፈንገሶች እንደዚሁ ያነሳቸዋል። ስለዚህ የፈንገስ ቁጥርን በመቀነስ ኢንፌክሽንን መከላከል ያስችላል። ሌላው ደግሞ የስኳር ህመም ያለባቸው ሰዎች እንደዚሁም ደግሞ ሌሎች በሽታ የመከላከል አቅምን የሚያዳክሙ ህመም ያለባቸው ሰዎች ህመማቸውን በሚገባ መቆጣጠር በጣም እጅግ አስፈላጊ ነው። የህመም ደረጃቸው በተለይ የስኳር ህመም ያለባቸው ሰዎች ጥሩ የሆነ የስኳር ቁጥጥር ከሌላቸው ወይም ደግሞ ጥሩ ያልሆነ የስኳር መጠን በሰውነታቸው ውስጥ የሚኖር ከሆነ የምራቃቸውም የስኳር መጠን ከፍተኛ ነው የሚሆነው። ስለዚህ በቀላሉ የድድ ኢንፌክሽን፣ የፈንገስ ኢንፌክሽን አፍ ውስጥ በቀላሉ የመከተል እድሉ በጣም ሰፊ ነው። እንደዚሁም ደግሞ ህፃናት ላይ በቀላሉ ፈንገስ የመከሰት እድል አለው። በተለይ የሚያጠቡ እናቶች የልጆቻቸውን አፍ መመልከት ያስፈልጋል። ነጣ ብለው ምላሳቸው ላይ የሚታዩ እንደዚሁም ደግሞ ልጆቻቸው የማልቀስ የመነጫነጭ ባህሪ ካመጡ እነዚህ ችግሮች የፈንገስ ኢንፌክሽን ሊሆኑ ይችላሉ። እንደዚሁም በቀላሉ ከአፍ ወይም ደግሞ ከልጆች አፍ ውስጥ በቀላሉ ወደ ጡት ፈንገስ ኢንፌክሽን የሚሄድ እድል አለው። ስለዚህ ይህንንም እንደዛ እንዳይፈጠር የእናቶች የበኩላቸውን ማድረግ ይኖርባቸዋል። እንደዚሁ በተለይ የፈንገስ መድኃኒት ሲሰጣችሁ በደንብ መውሰድ፣ በትክክል መውሰድ በጣም እጅግ አስፈላጊ ነው። ምክንያቱም መድኃኒቱ የሚቋረጥ ከሆነ ወይም ደግሞ መድኃኒቱን እንዳይለምድ እድል መስጠት አያስፈልግም። መድኃኒቱን በአግባቡ ወስዶ መጨረስ ያስፈልጋል። እነዚህን ነገሮች በማድረግ የፈንገስ ኢንፌክሽንን በቀላሉ መከላከል ወይም ደግሞ የፈንገስ ኢንፌክሽን ካለ ቶሎ ለመዳን እድሉ ይኖራል ማለት ነው።